ይህን ሰው ያባረ ጉልሊቱን አፍርሰ ጠብቀኝ አላልኩ? ኧረ አሁን አፍርቻ ስንሰው ታዲያ ምን ያፈዛል? አሁኑን አባርልኛ። 30 ደቂቃ ብቻ አስጡኝ። አሁን አፍርሱ። ምንድነው ልጄ? ምን ተፈጥሮ ነው? አለቄ ናቸው። ቦታው ለቀረጻ ስለሚፈልጉት ለ3 ቀን ከዚህ ሄዳል። ወዴት ነው የሚሄደው? ጉሮሮዬ እኮ ነው። 3 ቀን እኮ ናት። እኔ ዕለቴን ነው የምኖረው። ቤተሰቦቼ ምን ላበላቸው? እና ምን እያልክ ነው? ታዲያ ላንተ ጉሊት ሲባል የኛ ፊልም ይቋረጥ? እና ላንተ ፊልም ተብሎ የኔ ጉሮሮ ይቋረጥ? እና እንደዛ ነው? ወደ ሳይሆን የግድ ታፈርሳታለህ። እኔ ፍርድ አወቅ አይደለሁ። ጋሼ ለምን ችግር ውስጥ ይገባሉ? ከእሳቸው ጋር ባይጣሉ ጥሩ ነው። አልደረስኩበት። ደግሞ ምን ሊያመጣ ነው? እሳቸው ሰው አላቸው። ለእሳቸው ሰው አላቸው። ለእኔ ለድሃው መድኃኔዓለም አለልኝ። ይኸውልዎት ጋሼ ለቦታው የኪራይ 3 ቀን ክፍያ ተቀብዬሎታል። የምን ክራይ የምን ክፍያ? ለዚች ቦታ በቀን 5000፣ 3 ቀን ክፍያ 15000 ብር ተቀብዬሎታል። ምን? አሁኑን 10000 ብር ላክልኝ። 10000 ብር ከየት ላምጣ ልጄ? ከትምህርት ቤት ነው ያባረሩኝ ነው። እፈልጋለሁ ልጄ። መድኃኔዓለም ያውቃል። አይ ቅዱስ አማኑኤል ከምኔው ሰማኸኝ? በምን ልላክሎት? እንደው ልጄ የሚቀድመውን አስቀድምልኝ። ምን ላድርግሎት ጋሼ? የድሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የምስጥና ሸረሪት መራቢያ ሆነ። እኛ አባቶቻችንን የድረሱልኝ ጥሪ ሰምተን ከ200 ብር ጀምረን የአቅማችንን እያገዘን እንገኛለን። ይገርማል አባቴ። ይሄማ ግዴታችን እኮ ነው። አካውንታቸውን ይነግሩኛል? 1078 16 94 588 ሰጠኸው? አዎ አባዬ፣ ለእሳቸውም ለአባቶችም አስገብቻለሁ። ጎሽ ና የኔ ልጅ። ስማ አንተ ልጄን ስንተኛ ሚስት ልታረጋት ነው ላግባሽ የምትለው? ምን ለማለት ፈልገህ ነው አባዬ? ዝም በይ አንቺ፣ መልስልኝ እንጂ። የልጅነት ፍቅረኛ እኮ ነች። ከሷ ውጭ ሌላ ሴት? ዝም በል እንደው ትንሽ አታፍርም? ስላመላለስካቸው ሴቶች ማልሰማ መሰለህ? አባዬ አትሳሳት። ሄኒ ኧረ በፍጹም እኔ በሷ ላይ ወይኔ የኔ ፍቅር። ሴትዮ ያምሻል እንዴ? የኔ ፍቅር ማነች? አረ እኔ አላቃትም። አረ እኔን አላቃትም። ድሮ የምትፈልገውን እስክታገኝ ነበር። ጤነኛ አይደለሽም እንዴ? የት ታገኛለሽ? ሄኒዬ እነዚያ ያሳለፍናቸውን የፍቅር ጊዜያቶች ረሳቸው? አባት ናቸው እንዴ? ባለጌ አባቱ አይደለም። ትገርማለህ። እሺ እንዴ ቆይ እኔ ምን አጎደልኩብህ? በወደድኩ ባፈቀርኩ የኔ ፍቅር እንደምታስቢ እኮ አይደለም። ልጄ እንዳትነካት። ጉድ ሳይሰማ መስከረም አይጠባም። አንቺ ነኝ በጣም ጎበዝ ተዋናይ ነሽ። ይመችሽ። ጓደኛህ እንዴት አይነት ባለጌ ነው? የነገርከኝን ሁሉ እውነት ነው። አመሰግናለሁ። ነግሬዎት ነበር እኮ ፋዘር፣ ልጁ በጣም ባለጌ ነው። አይሆንም። አሁን ፋይሎቹን አምጣልኝ። ቤት ይዤልሽ እመጣለሁ። ቤት ትንሽ አታፍርም? ይኸው ፋይሉ። አምጣ ለዛ እንሂድ አባዬ። ነግሬሃለሁ። ጫፏ እንዳለ። ወይኔ እንዴ ዴቭ! ወይ ጉድ! እንዴት እንደኮራውብህ ብታይ። ነይማዬ፣ የአባቱ ልጅ እንኳን ደስ አለሽ። ዘው ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትይው? አዎ ላያቸው አልፈልግም። ምን ነው የኔ ልጅ? ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ፍፄ ነይ ሻንጣዋን አምጪላት። ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ። እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ መሳቂያ መሳለቂያ መሆን ሰልችቷታል። ለምን በመድኃኔዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኔዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኔዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያድ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ፣ እባክሽ፣ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችሁ። አባዬ ከኛ በፊት ስድቤን አርቆ ለክብር ያበቃኝ የድሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የምስጥና የሸረሪት መራቢያ ሆኗል። እኛ ደግሞ የአባቶችን የድረሱልኝ ጥሪ ሰምተን ከ200 ብር ጀምሮና አስራታችንን ያወጣን ያገዝን እንገኛለን። ይሄማ ግዴታችን ነው። ደሞ ለማን በል አካውንታቸውን ስጠኝና አሁንኑ ላስገባ። 1078 1694 588 የተቻለልን ያቅማችንን እናግዛቸው። እንዴ ሴትዮ ያምሻል እንዴ? በእናትህ ቅበረኝ። ስታይን ቀብራት ፍጻሜ ይመስላል። በእናትህ ከኋላ የሚመጣው ልጅ ይታያል። የድሮ ፍቅረኛዬ ነው። አየሁትና ምን? ለትንሽ ደቂቃ ፍቅረኛ ይሆን አስመስልልኝ። ማን ነው ስምህ? ሄኖክ። ቆይ ለምን ማስመስልልሽ? የፈለግከውን ከፍላለሁ። ብቻ ፍቅረኛዬ እንደሆንክ አስመስልልኝ። ከከፈልሽማ ምን ችግር አለ? እንዴት ነሽ ልኝ የኔ ፍቅር? ውሎ እንዴት ነበር? አዎ እንደሱ እንዴት እኮ እንደናፈቅሽ። ፍጹም እዚህ ምን ታረጋለሽ? አንተ ራሱ እዚህ ምን ታረጋለህ? እኔማ ከፍቅረኛዬ ጋር ነኝ። ፍቅረኛሽ ነው? አዎ ምን ነው ቆሜ የምቀር መስሎ ነበር? ይልቅ አንተ ምን ነው በፀሐይ? ይሄ ፍቅረኛዬ መኪና ነው። እንሻኝ። ኦኬ ይሄ እናንተ መኪና ነው? የኔ ፍቅር፣ ይሄ ድሮ ፍቅረኛዬ ነው። ታውቀው። እሱ ነው የድሮ ፍቅረኛሽ?
ሞኝ ሲሆንብኝ ነው የተውኩት። በነገራችን ላይ ዲያስፖራ ነው። አዎ በቅርቡ ነው ከፈረንሳይ ለጋሲው የመጣሁት። ምን? የመኪናዬን ቁልፍ ስጠኝ። ነዳጁን ፉል አረከዋ? አዎ ይኸው ፉል አድርጌዋል። ምንድነው? አልገባኝም። በማስመሰል ህይወት አትመራም። ደግሞ የኔ የሞኝ አምላክ ብልጥ። ራስሽን ለመሆን ሞክሪ። የሰጠውን ብር ለአባቶች አስገባህልኝ። 8ኛው የዐቢይ ጾም ሳምንት ሆሳዕና ይባላል። እባክህ አሁን አድን ማለት ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ በጌታ ስም የመጣ የተባረከ ነው ብሎ የተቀበሉበት ነው። እኛም በዚህ የጾም ወቅት በጎ ስራን ሰርተን ነፍሳችን እናስደስታለን። በእናንተ ምዕመናን በተደረገው ቀና ትብብር። ወይ አንቺ ያበዛሽው አልመሰለሽም? ምንድነው የሚያስጨው? ባለ ትዳር እኮ ነሽ። ምንድነው ከማንም ጋር መገልፈጥ? ከማንም ጋር? አዎ ከማንም ጋር። እናቴን ነው ማን? ይቅርታ እናትሽ አልመሰሉኝም። ሌባ እናት ልጇን አታምንም ማለት? እኔ እንዳንተ ባለጌ አይደለም። ሰማለህ? ልጅ እያማረኝ መሀንነትን ተቀብዬ የምኖረው ትዳሬን ብዬ እንጂ ወጣ ብል ብዙ ፈላጊያለሁ። አሁን ይሄን ማስታወሱ አስፈላጊ ነው? ድንጋይን ድንጋይ ሌባን ሌባ ካላልኩ አይገባም። ተወኝ በእናትህ። ምን አይነት ደደብ ነህ? እማዬ። ወይዬ ልጄ፣ አንቺ ግን ይሄ ድራማ አይቀርብሽም? ትንሽ ቀን ነው። አሁን ቶሎ ነይ፣ ናፍቆትሽ ሳይደፋኝ። ሄሎ ማዘር። ሄሎ የኔ ልጅ እንዴት ነህ? ማዘር ጠፋው አይደለ? ምን አንተ ብቻ? ልጄንም እኮ ካገኘኋት ቆየሁኝ። ስልክ አታነሳ፣ አትደውል። ጠዋት ተደዋውላችኋል ነበር እንዴ? ወይ መደዋወል! ካገኘኋት ራሱ ወር አለፈኝ። ወር ነው ያሉኝ? አይ እንደው ቤት ከሆንክ ታገናኘኝ ብዬ። አሁን ስራ ነኝ። በኋላ ወደ እርሱ ቤት ልካታለሁ። አያስቡ። ከየት ነው የምትመጪው? ሁሌ ከእናቴ ቤት ነው የምመጣው እያልኩ አንተን ማስረዳት አይጠበቅብኝም። እስኪ አንቺ ስልክሽ። የኔ ፍቅር ለ10 ደቂቃ እንኳን ያለኔ መቆየታችን አይደል? ደግሞ ስሚ፣ ፖስት ፒሉን መዋጥር ሻልሽ። ሄሎ ይኸውልህኝ እናትሽ ቤት ሂጂና ዋጩ። አንዳንድ ቀን ዘራፍ ሂጂ ልባል እንጂ እንደ ወንድ ወታት ብቻ እኮ ነው መጋፋት የሚወድ። እባካችሁ ልጆቼ እባካችሁ። ወይ እስኪ ዋስቴ አንተ እያለህ ነው እንዴ እናትህ ሱቅ የሚመጡ? እዚህ መታ ነው እንዴ ልጅ? አዎ ገመድ ገዝቶኝ እኮ ነው የሄዱት። ገመድ ገዝታ ነው እንዴ ልጅ? ስንደባደብ አይታናለች ማለት ነው? የምን ድብል? ወይኔ እናቴ! አረ ሂሳብ እማዬ ነይ፣ አይዞሽ ነይ። ይሄ ቁጭ እዚህ ጋር ለምንማ ለምን ልጆቼ እንደዚህ ሆኖ ባይኔ ከማየት ብዬ ሞቴን መረጥኩኝ። እኔ ምን ላድርግ? የሱ ጥፋት ነው። ራሽ ያደረግከው ነገር ሳያንስ የሱ ጥፋት ነው ትላለህ እንዴ? ምንድነው ያጠፋው? ይኸውልሽማ ትናንት ስላልተመቸኝ ይቆም እንዲጥል የሰጠሁትን ብር አጥፍቶ ከሰው ጋር አጣለኝ። ገና ለገና ስራ ያቆምና የኔን ብር ማጥፋት አለበት እንዴ? በሱ ነው እንዴ ተጣላኸኝ? አያጣላም። እኔ እኮ የተጣላሁት ለፍቅረኛዬ ስራ ማቆሜን ነግራት ያጣላኸኝ መስሎኝ ነው። የት አግኝቼ ነው የምነግራት? እና ማን ሊሆን ይችላል? እኔ ምን አቅላለሁ? አሁን የቁብን ብር አምጣ። እኔ ጋ ነው። ትናንትና ትንሽ አሞኝ ነበረ ተቀበልኩት። ባንክም ዝግ ነው፣ ሰንበት አይደለም እንዴ? ለማን ነገርሽኝማ? እንዳትጨነቅብኝ ብዬ ነው። አሁን ባንክ እንሄድና ልስጥ። አያስፈልግም። ለዚሁ ነበረ ልትጣሉ የነበረው። ቤት የሚፈርሰው እኮ በትንሽም ከሰላም ተጸብዶ፣ ሀገርም ቢሆን እንደዚሁ ጋን በጠጠር ይደገፋል። ቤት በምሰሶ ሀገር ደግሞ በምክክር። ችግራችሁን በምክክር መፍታት ስትችሉ ቤታችሁንም ደግሞ በምክክር ታድናላችሁ። ልክ ነሽማ። ጠቂምና ቁርሾ አውሶ የዘላለም እስረኛ ያደርጋችኋል። ምክክርና ንግግር ግን በፍቅር አዛምዶ ያኖራችኋል። ለጊዜ ተነጋገሩ ልጆች። ምን ያፈዛችኋል? ገመዱን ወጥሩ። ልብስ ማስጫ ይሆነኛል። አሁንማ ስራ ይፈታ ልጃለሽ። አጣቢም አትቸገሪም። እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ። እጣው አልቋል። ውጤት ተስፋ ግሮሰሪ። አውች እንዴ! ታንክስ ላቪቱ አመሰግናለሁ ነበር ያልኩ። እኔስ ቢሆን እያየሽ እጂ አትደናበሪ ነው ያልኩሽ። ኦ እንደዛ እንደ ያልከኝ ምን ያልኩሽ መስሎሽ ነበረ? ስልክ ቁጥርሽን? አይ የእንግሊዘኛ ትርጉሙ ደስ ይላል። እኔም ስልክ ቁጥሬን ብሰጥሽ በጣም ደስ ይለኛል። ሌላ አይደለም፣ ድጋሚ መንቀፋት የመመታት ሀሳቡ ካለሽ ቀድሜ እንድዘጋጅ ነው። እሺ በለያዝ 09። ኧረ እሺ ስክሪፕቶዬ ቆይ እዚህ ጋር ነው እንዴ ወንድሜ? ምን እያልካት ነው? እጣ መዝግቢልኝ እያልኳት ነበር። እንደውም እንኳን መጣ። ከሴት ወንድ ይሻላል። አንተ መዝግብልኝ። አዎ አንደኛ እጣ 32፣ ሁለተኛ እጣ 45፣ ሶስተኛ እጣ 89። ጻፍከው? ቴንኪው ስጠኝ። አመሰግናለሁ።
በጣም የወጣው 09 ቀበሌ መሆኑ እንዳይረሳ። እደውላለሁ። እንዴ እናት ምንድነው? ፍቅሬ ጭራሽ ቅምጥህን ቤት ድረስ ይዘልኝ መጣ። አረ ቅምጤ አይደለች። እስኪ ምን ሆነ ነው እንዴ? የምወደውንም አበባ ሰጥተሃታል? ላንቺ እኮ ነው የኔ ውድ። ለኔ ከሆነ እሷ ደረት ላይ ምን ይሰራል? በራችን ጋር ራሷን ስታ ነው ያገኘኋት። አታምኚኝም? አላምንም። እስከ ዛሬም ሲነግሩኝ አላምንም ብዬ ነበር። ዛሬ ግን ይኸው ባይኔ አየሁክ። እንድታምኚኝ እሺ በምን ልማልልሽ? በኔ ማል ውጪ ስልሽ። አረ እኔ ሞቼ እሷ ልታገባ በህይወት እያለሁ ብንለያይ አይሻልም? መለያየት? ምን እያልሽ ነው? መለያየት ምን አመጣው? ውይ አቢታዬ ነቃሽ እንዴ? አንቺ ወረኛ። ቆይ ተሽሎኛል አላልሽም ነበር? ላይ ሲወጣ እኮ ነው አቅፎ ሲገባ ያገኘሁት። ስሶይ ነበር እኮ ዛሬ ምን አይቶ እንደተነሳብኝ እንጃ። ግራ ገባ አይደለ? እሷ መሆኗን ሳቅ እኮ ልጫወትብህ ብዬ ነው። አበባ ትባላለች። የልጅነት ጓደኛዬ ናት። ድሬዳዋ ነው የምትኖረው። አረ እውነቷን ነው። የሚጥለኝን በሽታ አይታ ብቸኛ ያልሰለቸችኝ ጓደኛዬ እሷ ነች። ባሏ ነህ? አዎ። እድለኛ ነህ። እውነት ነው። እድም ምን ላይ ስል ፈራ አይደል? ቤት ገብተን ብናወራው አይሻልም? እንግዳ ውጭ አስቀምጠን። ልክ ብለሃል። አስራትን የሚሰጡ የሚያስገቡ ሰዎች በታማኝነት የእግዚአብሔርን ንብረት መልሰው ለእርሱ የሚሰጡ ናቸው እንዲል ቃሉ። አስራትን በማስገባት በመስጠት ውስጥም እኛም በረከትን እናገኝበታለን። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳማውያኑ ካሉባቸው ችግሮች ፋታ እንዲያገኙ የሚያስችል ስራዎች እየተሰሩ ነው። የአባቶች በዓት፣ የቅዱስ ሚካኤል ህንጻ ቤተክርስቲያን፣ የአብነትና ዓለማዊ ትምህርት ቤት እንዲሁም ለአካባቢው ማህበረሰብ ከፍተኛ አገልግሎት እንደሚሰጥ የሚታመነው ከፍተኛ ደረጃ ክሊኒክን በመሰራት ላይ ስራዎቹንም ከፍጻሜ ለማድረስ እንረባረብ። ለማገዝ በኢትዮጵያ ንግድ ባንክ 1044 2598391 አቢሲኒያ 1410 29444። ለምንድን ነው ማታ ስልክ ስደውል ያላነሳኸው? ተኝቼ ነበር። በሁለት ሰዓት? መቼ ነው በዚህ ሰዓት መተኛት የጀመርከው? ነዳጅ ከጠፋ ጀምሮ። በነዳጅ ነው እንዴ የምትንቀሳቀሰው? ከአንቺ ቦርሳ ውስጥ የሚወጣው ደግነትሽ እኮ ለኔ ነዳጅ ነው። ሰሞኑን ቦርሳሽን መክፈተውሽ እንጂ ጥፋቱ እኮ የራስህ ነው። ምን አደረኩ? ከከፈትኩት ቦርሳ ውስጥ ያወጣሁትን ገንዘብ ሰጥቼ ቀና ስለ አንተ የለህም። ከዚህ በኋላ አይለመደኝ። ካላመንሽ አሁን ስጭኝና ሞክሪ። ሄሎ እየመጣው ነው። 10 ደቂቃ ብቻ። ማን የደወለው? ጓደኛዬ ነው ጆ። ሞክሪኛ። በጣም ነው ማፈቅሽ። ደውልሻለሁ። እሺ ብዙ አስጠበቅኩሽ እንዴ? ልሄድ ስል ነው የመጣኸው? እንድሞትብሽ ትፈልጊያለሽ ማለት ነው? በእኔ መሄድ ነው የምትሞተው? በአንቺ ናፍቆት አንድ ቀን ሳላይሽ ቡል በሽታዬ እንደሚነሳ ታውቂ? አለማርፈድ ነው። ምንድነው እንዲያስቆየ? ባንክ ቤት ያለው ወረፋ መሰለሽ? ኤቲኤም አትጠቀም? እባክሽ ቦርሳው ኤቲኤም አይጠቀም። ቦርሳው የኛ ሰፈር ባንክ ቦርሳ ነው ወይ? ፍቅር ከሄድክ በኋላ ሳሰበው የሰጠው ክብር ሳይንስ አይቀርም። ከፈለክናና ልጨምርልህ። ደስ ይለኛል። በቃ አንቺ እዛ ሁሌ ምን ሄድበት ካፌ ጠብቂ። ማን የደወለልህ? ባንክ እንዴ? ለፍቅረኛ ምኑ ነሽ? ማን ነው ፍቅረኛሽ? ሄኒማ ፍቅረኛዬ ነው። እንዴት ነሽ ታዲያ? ፍቅረኛ ተጫወተብን ማለት ነው? እኔንማ ከነ ቦርሳዬ ነው የተጫወተብኝ። ሄኒዬ የኔማ አንተ ውሻ! እንዴ ምንድነው ፍቅር? ይሄ ነው ማለት ነበር። 2 እግር አለኝ ተብሎ